ሰላም ጤና ይስጥልን ውድ ቤተሰቦች፣ የሰዓቱን ዜና ይዘን ቀርበናል። በቅድሚያ አርዕስቶችን እንጠቁማለን። የአገው ታጣቂዎች ግስጋሴ፣ በሌላ ርዕስ የህወሓት አዲሱ ወታደራዊ አዋጅ፣ በቀጣይ አሜሪካ ኢራንን ደበደበች፣ በቀጣይ አሜሪካ ፈጣን ቪዛ ለሚፈልጉ መንገደኞች የዋጋ ጭማሪ አደረገች። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌ እና ጻግብጂ ወረዳዎችን ሙሉ ለሙሉ መቆጣጠራቸውንና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናገሩ። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑን ጸጥታ መምሪያ ተናግረዋል። በሌላ ዜና በትግራይ ክልል የህዝብን ህልውናና ደህንነት ለማረጋገጥ የወጣ አዋጅ በሚል ርዕስ አዲስ ክልላዊ ድንጋጌ መታወጁ ታውቋል። የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ፊርማና ማህተም ያረፈበትና የተለያዩ ሚዲያዎች የተመለከቱት ይህ አዋጅ በዋናነት በክልሉ የመከላከያ ግዳጅ አፈጻጸምንና ግዳጁን በሚያደናቅፉ አካላት ላይ የሚጣሉ ጠንካራ ቅጣቶችን የያዘ ነው። አዋጁ እድሜያቸውና የጤና ሁኔታቸው የሚፈቅድ ማንኛውም የትግራይ ተወላጅ ለሰራዊቱ ጥሪ ሲደረግለት የመሳተፍ ህጋዊ ግዴታ ጥሎባቸዋል። ይህንን ግዴታ ባልተወጡ ግለሰቦች ላይም ከ10,000 እስከ 50,000 ብር የሚደርስ የገንዘብ ቅጣት እንደሚጣል የሚደነግግ ሲሆን ቅጣቱን መክፈል ግን ግለሰቡን ከግዳጅ ነፃ እንደማያደርገው በግልጽ አስቀምጧል። ከዚህ ባለፈም ዜጎች ወደ ሰራዊቱ እንዳይቀላቀሉ ተስፋ የሚያስቆርጡ የጸረ ግዳጅ ቅስቀሳ የሚያደርጉ ወይም ከሰራዊቱ የጠፉትን የሚደብቁ ግለሰቦች እስከ 5 ዓመት በሚደርስ እስራት እንደሚቀጡ ተደንግጓል። በተለይም መገናኛ ብዙሃንን በመጠቀም መሰል ተግባራትን የሚፈጽሙ አካላት እስከ 25 ዓመት በሚደርስ ጽኑ እስራት እንደሚቀጡ አዋጁ ያትታል። የፌዴራል መንግስቱ በትግራይና ኤርትራ አዋሳኝ አካባቢዎች እየወሰዳቸው የሚገኙ የድሮን ጥቃቶችና በህወሓት እየተደረገ ያለው ከፍተኛ የሰራዊት ዝግጅት በቀጣይ አካባቢ ወደ ከፋ ግጭት ሊያመራ እንደሚችል አመላካች ተደርገው ተወስደዋል። ከወራት በፊት የህወሓት ሊቀመንበር ክልሉን ለቀው ወደ አዲስ አበባ እንዲሁም ድንበር አቋርጠው ለመሰደድ የሚሞክሩ ወጣቶች ቁጥር በከፍተኛ ደረጃ መጨመሩን ተከትሎ ባደረጉት ንግግር ወደ አዲስ አበባ የሚሄዱትን ወጣቶች በመጥቀስ ከብልጽግና እስራት አታመልጡም ማለታቸው ይታወሳል። በቀጣይ መረጃ ኤኤች-64 አፓቼ የአሜሪካ ሄሊኮፕተር መከስከሱን ተከትሎ ዋሽንግተን በቴህራን ላይ የአጸፋ እርምጃ መውሰዷን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ለተከሰከሰው የአሜሪካ ሄሊኮፕተር ኢራንን ተጠያቂ አድርገዋል። የአሜሪካ ማዕከላዊ እዝ በጥቃቱ ባንዳር አባስና ቃሸም ከተሞች ኢላማ መደረጋቸውን ገልጿል። ሴንትኮም የአየር መከላከያና ራዳሮችን አውድሜያለሁ ሲልም ገልጿል። በሌላ ርዕስ አሜሪካ ቪዛን በፍጥነት ማግኘት ለሚፈልጉ መንገደኞች የ$750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ አድርጋለች። የአሜሪካ የውጭ ጉዳይ ሚኒስቴር ከሰኔ 24 ቀን እስከ ታህሳስ 22 ቀን 2019 ዓ.ም የሚቆይ አዲስ የቪዛ አገልግሎት መጀመሩን አስታውቋል። ይህ አሰራር አመልካቾች ከመደበኛው $185 በተጨማሪ $750 በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲያገኙ ያስችላል። ዓላማውን በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ የማህበራዊ ሚዲያ ፍተሻና እስከ $15,000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ የቀጠሮ መዘግየት መቀነስ ነው። ነገር ግን ይህንን የፕሪሚየም ክፍያ መክፈል የቪዛ መፈቀድን በፍጹም አያረጋግጥም ተብሏል። አገልግሎቱ የሚሰጥባቸው የተመረጡ ኤምባሲዎች ዝርዝር በቅርቡ ይፋ ይደረጋልም ተብሏል። አበቃን። ቸር ያሰማን። መልካም ጊዜ ተመኘን።